كلاهما شرط لقارئ الحديث خشية الغلط لكنهما في السليقي سقط لأمنه من الوقوع في الغلط صرفنا نحو قرآن حديث لم يقرأسوا مسفرتنا ሁለቱንም ማያውቁ ሆነ ለሱ ቁርአን መፈሰር ሐዲስም ሸርህ አደርጋለሁ አብራራለሁ እናገራለሁ ማለት ክልክል ነው ብለዋል። ስለዚህ ያው ሌሎችን ፈኖች ታልቀራ ሐዲቱን ቢቀራ ምንም ግልጽ ሊሆንለት አይችልም በሚል ነው እየተረዳሁት ያለው ከናንተ ማለት ነው። እውነት ነው። መርሐባ አንዳንድ ሰዎች የሚያነሱት አለ እና ለእነዚህኞች በ8 ወር እንዴ ብሎ ትልቁ ስድስቶቹ ኪታቦች እንዴት ሊቀሩ ይችላሉ ብለው የሚያነሷቸው ነገሮች አሉ። ለነዛ መልስ እንዲሆናቸው እስኪ በደንብ አድርጋችሁ። ያው በመጀመሪያ አልহামዱሊላህ ከዕልም አልሐዲስ ላይ ሰነድ የተለያዩ አይነት ሰነዶች ቢኖሩም ዑሉው ወልኢስናድ የሚባለውን በደረጃ ከፍ ብሎ ማዕሲሃ ላሲየማ ማዕሲሃቲ ሲመጣ ሰነዱ ትክክለኛ ሆኖ ሶህ ሆኖ ሲመጣ ከሐዲሶች ሁሉ በላጭ ያደርጋሉ። እንደሚታወቀው እነ ቡኻሪ እነ ትርሚዚ የተለያዩ አእማዎች እነ ኢማሙ አህመድን ጨምሮ ሱላሲያት የሚባል ኪታብ አላቸው። እነ ኢማሙ ማሊክ ደግሞ ሱናኢያት የሚባል ሌሎችም አእማዎች አላቸው። ይህንን የሚከቱት ለምንድነው? ዑሉው ወልኢስናድ ረሱል ድረስ ያለው ሰነድ ሪጃሎቹ አጭር መሆኑን ለማመላከት ይህም ደግሞ ወኩለማ ቀለት ሪጃሉሁ አዕላ እንዳለው ሙስጠላሁ ላይ ሪጃሎቹ ባነሱ ቁጥር አዕላ ዑሉው ይኖረዋል ሐዲሱ እንዳለው ልክ ዑሉው ባገኘ ቁጥር ደረጃው ከፍ እያለ ይመጣል ሰነዱን ሶሂህ ከመሆኑ ጋር ማለት ነው። እና ይሄ ምንድነው የሚያመላክተው? ያ ሐዲስ ትልቅ እንደሆነ ከፍ እንደሚል ደረጃው ይናገራል። እዚህም ራያ ላይ ሼክ ሙሐመድ የሙፍቲ ልጅ ታላቁ ዓሊም የሙፍቲ ልጅ ትልቁ ሼኻችን ሼክ ራያ እንግዲህ ሼኹል መሻይኽ ናቸው። እንደሱ እንደሚታወቀው ሐበሻ ላይ ብዙዎቹ መሻይኾች ከነሱ ፈርዕ ነው እነሱ ላይ ቀርተው ነው ሄዱት እና እሳቸው ጋር ምን ይገኛል? ዑሉው ወልኢስናድ የሚባለው አለ። ዑሉው ወልኢስናድ የሚባለው አለ። ረሱል ጋር ያለው ሰነድ በመሻይኾቻቸው በኩል ማለት ነው በስልሲላ ማለት ነው አጭር ነው ሪጃሎቹ ማለት ነው። ይሄ አልኢስናዱ ሚን አዲን ለውላ አልኢስናድ ለቃለ መንሻ ማሻ ኢብኑ ሙባረክ እንዳሉ እና አላ ኩል ሐል አንዳንድ ሰዎች ልክ አለ አይደለ እዚህ ያለው ጊዜው አጭር ነው እያሉ ይናገራሉ። እንደዚህ የሚለው ሰውዬ የቅርአት ሰነድ እንዳለው የመጀመሪያ ጥያቄያችንን ጠይቀዋለን። እስኪ እሱ ራሱ የቅርአት ሰነድ አለው ወይ? አታይ ፍቅህ የሚባል ኪታብ ይቀራሉ ወይ? አይቀሩም። እኛ የሰለፍ ተከታይ ነን። ፍቅሁ ሻፊዒ ነን። በፍቅህ ደረጃ ሻፊዒ እንደሚታወቁት የተወለዱት 150 በሂጅራ ላይ በሂጅራ 150 ላይ ነው። ይህም የሰለፎች ዘመን ነው። ስለዚህ የሰለፍ ተከታይ ነን እኛ ማለት ነው። በአቂዳችንም ደግሞ አሽዓሪይ ነን። የረሱል አቂዳ ነው። ይህም ማለት ምንድነው? አቡል ሐሰን አልአሽዓሪ ሰለፎች ዘመን ነበሩ። ስለዚህ የአቡል ሐሰን አልአሽዓሪ ወደ አሽዓሪያነት የተነሰቡ ለምንድነው? ዑሉሙን ይህ ተውሂድ ላይ ያሉትን ሁጀጆቹን አዲላዎቹን ሰብስበው ረትበው በባብ አድርገው ማስረጃ አድርገው ስላጠናከሩት የረሱልን አቂዳ በያን ስላደረጉት በሳቸው መስመር የሳቸውን ኪታብ የሚቀራ ሰው በእነሱ ደረስነት የገባ ምን ይባላል? አሽዓሪ ይባላል። ማቱሪዲይም ከዛልክ እንደዚህ ሆኖ የሰሩት ማለት ነው። እና እነዚህ ሁለቱም አሽዓሪይም ማቱሪዲይም በፍቅህም ደግሞ አራቱም መዛሂብ ዑለሞቹ ምንድናቸው? የአራት መዛሂብ ባለቤቶቹ ሰለፍ ዘመን ነበሩ አራቱም እንደሚታወቀው። ስለዚህ እኛ ፍቅህ እንቀራለን የሰለፍ ተከታይ ነን በፍቅህ። እንደገና ላይ ደግሞ አሽዓሪ ነን አቂዳችን ያው ሰለፍ ዘመን ላይ የነበረ ትክክለኛ አቋም ይዘናል ማለት ነው። ስለዚህ እነዚህ ሰዎች እንደዚህ ያሉ የሚያናፍሱ ሰዎች ያው እዚህ ላይ ልብስ ለማጠቢያ እንኳን ሰዓት የሚያገኝ ከሆነ ሁሉም ደረሰ የሚያውቀው ልብስ እንኳን ለማጠብ ከሳምንት የሆነች ጊዜ ሲያገኝ ታዕሊቅ የሸኾቹ ኪታባቸው ላይ ከተውልናሉ። እሽካል የተፈታበት ሰነድ ላይ ደግሞ ኸጣእ የተገኘበት ያንን ኢስላህ እያደረጉ ሰዋቡን እያወጡ ያስቀምጡልናል። ያንን ይከትባል ጊዜ ሲያገኝ ደግሞ ይቀራል። ኩቱበ ሲታ ጨርሶ ሙሉ ሸርህ ይዘው ተቀርተው ሁሉም ሰው ለይል እንቅልፍ አጥቶ ማለት ነው ራሱን እስከሚያመው ድረስ ቀን ረፍት እስኪያወጣ ድረስ ራሳቸውን እያመማቸው ነው እዚህ የሚቀሩት ማለት ነው። ይህም ምንድነው የሚገልጽልን? እዚህ ቦታ ላይ ሌላ ቦታ ሊገኝ የማይችል ዒልም አለ። ያንን ሸኾቹ ይሰጡናል። ኢሽካል የሆነብንን ይፈቱልናል። አሁን ለምሳሌ ዒልም አልሐዲስ ሲቀራ ሪጃሎቹን የተመለከተ የሰነድ አፈታት አለ ብቻው ስለ ሪጃሎቹ እየተባሐስም ይፈታዋል። ሐዲሱ መተን ሲል ገሪብ ነው ወይ ገሪብ አልአልፋዝ መፍታት አለ።
ሁለተኛ ደግሞ ጁምላው ሲመጣ ፈኑ ይመለከተዋል። በማዓኒ በኩል ያለውን ይሄ ለፍዞ የተቀመጠለት ሚንባቢል ሐቂቃ ነው ወይስ መጃዝ ነው ይመጣ ያንን ይባሐሳል። ሚንባቢል ሐቂቃ ከሆነ ይፈስራል። ሚንባቢል ሙሕከም ነው ወይስ ሙተሻቢህ ደግሞ ይህንንም ይባሐሳል። ይህንን እንዲሁም ሌሎቹ አሁን እንደዚህ ባጭሩ ለመናገር ስለሚከብድ ነው። ሌሎቹንም አብሐሶች ዒልመል ሐዲስም ላይ ተፍሲርም ላይ ያሉትን ምክንያቱም ዒልመል ሐዲስ ላይ ተፍሲር አለ። ኪታቡ ተፍሲር ምዕራፍ አለው ራሱን የቻለ ማለት ነው። ምንድነው ቻፕተር የሚባለው ምዕራፍ ስላለው እዛ ውስጥ ምን ይደረጋል ይማሩታል፣ እንማረዋለን ተፍሲሩንም ማለት። ስለዚህ ይህንን በሰነድ አድርገው እንደሚገባ ደግሞ ሚንባቢል ሐቂቃ ነው ወይስ ደግሞ ሚንባቢል መጃዝ የሚለውን ከተስሪፍ አንጻር ከኢዕራብም አንጻር ያለውን አንድ በአንድ እያወጡ ሸኾቹ እሽካል ስንጠይቃቸው ይጀውቡልናል፣ ይነግሩናል። ደረሶቹም ደግሞ አብዛኞቹ እንግዲህ እዚሁ ነህውና ሶርፍ የቀሩ ስለሆኑ ሹሩህ የአህሉ ሱና ወልጀማዓ ሹሩሆች አሉ ኩቱብ ሲታ የሸረሑት እነዛም በመያዝ እንደሚታወቀው ኩቱብ ሲታ አሻዒራዎች በሚያምር መልኩ ውብ አድርገው በሁሉም ፉኑን እንደሚገባው አድርገው ኩቱብ ሲታን ሸርሕ አድርገው አብራርተው ደስ በሚል ሁኔታ አስቀምጠውልናል። ስለዚህ የሙጀሲማዎች ኩቱቦችም አያስፈልጉንም። ሲጀመር የላቸውም ኩቱብ እንደሚታወቀው ምንድናቸው ተጦፉል ነው የሚያደርጉት። ሚማኢደቲ አህሊ ሱና ተጦፉል ያደርጋሉ። ከኩቱቦቻቸው እየሰረቁ ያመጡና ኢባራውን የራሳቸውን ለማስመሰል ይሞክራሉ። ይታወቃል። ኢብኑ ሐጀር አልአስቀላኒ ቢባል አለል ዐይኒ ወራእስ ሚነል አሻዒራ ናቸው። አለል እንዲያውም ሚን ረእሲል አሻዒራ ናቸው። ረእስ ናቸው ለአሻዒራዎች ዋና ናቸው። ይሄ ነው። ኢማሙ ነወዊ ቢባል እነ ሙላ አልይ አልቃሪ እነሱ ቢባል ሌሎቹም ማለት ነው። አንድና ሁለት ብለን መዘርዘር አንችልም። ምክንያቱም ነቃዱ ኢብኑ ዓረቢ ማሊኪ እነሱም ቢነሱ ብዙ ናቸው። ነበይሐቂ ሌላ አንድ ማዕታል። ስለዚህ ግን ተጦፉል እያደረጉ ሙሸቢሆች መጤው ሃይማኖት እንደሚታወቀው የተሽቢህ ሃይማኖት ነው አይደለም። አስላላቸው ጁዙር አለው። ጁዙሩ የሚነሳው ስራቸው የተነሳው መሰረቱ የተሽቢህ አቂዳ አሁን ያለው የውሃቢ ድሮ ከየት ነው የሚነሳው? ከይሁዲያ አቂዳ ነው እንደሚታወቀው። كيف تسرب التشبيه إلى هذه الأمة ሲባል አንድና አንድ ጀዋብ የሚያገኘው ከተጅሲምን ከይሁዶች ነው ያዙ። ይሁዶች ናቸው የመጀመሪያው ሙጀሲም። አልሐፊዝ ኢብኑ አልጀውዚ ኪታባቸው ላይ ተልቢሱ ኢብሊስ ላይ ምን ይላሉ? ተልቢሱ ኢብሊስ አለል የሁድ ላይ ያለውን ተልቢሱን የኢብሊስን ሲናገር ምን ይላሉ እሳቸው? ኢብኑ አልጀውዚ የመጀመሪያው ይሁዶችን ያጠመመበት ተሽቢሁሁሙል ኢላህ አላህን በፍጡር ማመሳሰላቸው ነው ብሏል። የማን ተልቢስ ነው? ኢብሊስ ሸይጣን ያጠመመበት ይሁዶችን አንደኛው መንገድ ምንድነው? አላህን በፍጡር እንዲያመሳስሉ ነው። በዚህ መልኩ ነው ያታለላቸው ያጠመማቸው ማለት ነው። ይህን ጥመት ማን ወስዶታል? ሙሸቢሃዎች ላይ የነበሩት እነ ኢብኑ አልጀውዚ ረድ ሲያደርጉባቸው የነበረው ደፍዑ ሹበህ ተሽቢህ ቢአኩፍ ተንዚህ የተሰኙ ኪታባቸው ላይ ጨምሮ ማለት ነው። ሌሎችም ሙሸቢሆች ነበሩ። ግን ላይ ዘመን ዑለማዎቹ አንድነት ስለነበራቸው ሁሉም በአንድነት ረድ ሲያደርጉ ስለነበረ ሁሉም ሙሸቢሆች ኃይላቸው እንዲመናመን እንዲጠፉ አድርገዋል። አሁን ላይ የኛ ዘመን ቂያማ እየደረሰ መጣና ሙሸቢሆች ላይ ረድ ሲያደርግ ለምን ስማቸውን ታነሳለህ የሚባል ነገር መጣብን። አሁን እንደዚህ ጉድ መጣብን። ይሄ አጂብ ነው፣ ገሪብ ነው። ለምንድን ነው ሙሸቢህ ላይ ረድ ሲያደርግ? አሁን ለምሳሌ ፊትና ናቸው እነሱ ዱዓቱን አላ አብዋቢ ጀሃነም፣ ልክ እንደ ኸዋሪጆች እነሱም ወደ ጀሃነም በር ነው የሚጣሩት። ለምን? ተክፊር አለው የነሱ መዝሀብ። ልክ ኸዋሪጆችም ተክፊር አላቸው። ለምን? ተሕኪም የወደደ ይከፍራል አይደለም ያሉት ኸዋሪጆች። እነዚህም ሰዎች ተወሱል ወደ አላህ የሚያቃርብ አላህ የሚወደውን ተግባር ኩፍር አለበት እያሉ ወደ ተውሂድ ባብ ያመጡታል። አህካም ነው ይሄ። ስለዚህ እነዚህም ሰዎች ኸዋሪጁል ዐስር ናቸው። ምንድን ነበር የሚያስፈልገው? ሙተቀዲሞቹ ዑለሞቹ ጋር የነበረውን አንድነት አሁንም አብሮ አምጥቶ አንድነት ይህን የተሽቢህ አቂዳ የወሃቢዎች አቂዳ ማጥፋት ሲገባ ግን ምንድነው የተደረገው? ሁሉም አንዱ ሙሸቢዎች ላይ ረድ ሲያደርግ ልክ እነሱ ላይ ረድ ወደ ማድረግ ነው የተመጣው። ለምን ረድ ታደርጉባቸዋላችሁ? ሙብተዲዕ ናቸው ወሃቢዎች፣ ማንም የሚስማማበት ሙብተዲዖች ናቸው።
ضلال ናቸው ጠሟል ስለዚህ ሙብተዲዓዎች ላይ ደግሞ ዑለሞች የነበራቸው አቋም ይታወቃል እነ ሁመይዲ የነቀሉት ንግግር አለ تقي الدين الحسني دفع شبه من شبه وتمرد ونسب ذلك إلى الإمام المبجل أحمد من كتاباته ላይ በዚህ ዙሪያ ሰፋ ያለ በጣም ደስ የሚል ንግግር ተናግረዋል ለምሳሌ نقل አድርገው ከነ ሁመይዲ ምን ይላሉ من بش في وجه مبتدع فقد حل عرى الإسلام عروة ሙጀሲም ፊት ላይ ፈገግ ያለ ሰው ሌላው አይደለም ሙዳራ ያደረገው አይደለም እሱ ጋር አይዞህ እያለ ይደግፈው አይደለም እሱ ለምን ተናገራለህ ያለው አይደለም ፈገግ ያለ ሰው ትንሽ ፈገግ ያለ ሰው فقد حل عرى الإسلام عروة የእስልምናን ገመድ አንድ ባንድ እየበጥሷል ይሄ ሰው ይባላል ይሄም ማለት ነው እስልምና የሚያዘው ትእዛዝ አለ አምረን ቢልማዕሩፍ بإقامة الدين ማለት ሙፍቲ ራሳቸው አስቀምጠውታል ይሄን ነዝሙን ማለት ነው ሙፍቲ የሼኻችን ዋሊድ رحمه الله ورضي عنه እና አምረን ቢልማዕሩፍ ሲገባ ፈገግ ቢልለት መቆጣ ሲገባው ፈገግ ሲልለት ይሄም ሰው ምን ያረገ ነው እስልምና እንዲዳከም በር ይከፈታል ለምን ሙብተዲዖች ናቸው ዲንን የሚያዳክሙት ከውስጥ ገብተው እነሱ ናቸው የሚያጠፉ ስለዚህ እነዚህ ሰዎች ምንድን ነበር ሐቁ አህሉ ሱናዎች ጋር ሙብተዲዖች ላይ ረድ የሚያረጉት ጋር አንድ ሆነው እነሱ ላይ ረድ ማድረግ ነበር የሚገባው ግን እሳ እነዚህ ሰዎች ሙብተዲዓዎች ናቸው ብሎ በአቂዳ በሽታ አለባቸው ضلال ናቸው ብሎ ረድ የሚያረግባቸው ሰው ላይ ምን ያረጋሉ እነሱን ለምን ረድ ታረጋላችሁ hatta ወሃቢይ የምትለውን ቃል ለማንሳት የሚፈራለ ያ اخي አልহামዱሊላህ እና ሼክ ማናቸው ሐይቀ ላይ የሚያቀሩት ለቁርአን ሼክ አብዱ ዘይድ ተናግረውታል ይሸማቀቃል ይሄ ሽምቃቃ ብለዋል ይሄ በጣም ቁም ነገር ያለው ንግግር ነው መቼም ሁሉም እንደሚለው ኢንሳፍ ለሁሉም ሰው ያስፈልጋል እንደዚህም ነው መሆን ያለበት መቼም ቂያማ ሲደርስ ኢንሳፍ ሙንሲፉ ሰው እንደ ሙኽጢ ይቆጠራል እንደዛ ከሆነ በእነሱ እይታ ሙንሲፉ ሰው እንደ ሙኽጢ የሚቆጠር ከሆነ ያው ኸጣ የሚባለው በእነሱ አይን ተሳስቷል ማለት ነው ባቡ እንደዛ ሊሆን ነው ሁሉም አንድ እንሁን የረሱል አቂዳን ለማጥፋት እየመጡ ነው እነዚህ ሰዎች ስለዚህ ወጣቱን ምንም የማያውቀውን ሰው ለማሳሳት እየሞከሩ ነው ስለዚህ ሁሉም አንድ ሆኖ እነሱ ላይ ረድ ማድረግ ነው የሚገባው እዚህም ቦታ ላይ አልহামዱሊላህ ያው የተነሳንበት ንግግር ይሆነው አልহামዱሊላህ ሸኾቹም በየደርሳቸው መሃል ሁሉም እንደሚያውቀው ሙተሻቢህ ያነሱ ረድ ሲያረጉ አምናም የተቀረጸ ሙሰጀል አለ የወሃቢዮች አቂዳ ብልሹ እንደሆነ ተናግረዋል በሰፊው አብራርተውልናል ቪዲዮን ከፍቶ ማየት በቂ ነው ለዚህ ምስክርነት ማለት ነው ሙብተዲዕ ናቸው ضلال ናቸው እያሉ ያስተማሩን ሸኾቹ ሁሉም አኢማዎች ይሄንን ያስቀምጡት ሙፍቲም ኪታባቸው ሚንሐቱል ገይቢያ في الرد على الوهابية እዛ ኪታቡም ላይ ሙፍቲ በአግባቡ የተናገሩት ይሄንን ነው ስለዚህ እዚህ ቦታ ኩቱበ ሲታ በበህስ ተቃርተው አክትመው እንዲሁም ደግሞ ሌሊት እንቅልፍ ሳይተኙ 7 ሰዓት 8 ሰዓት ድረስ ሲቃሩ ሌሊቱን አድረው ቀንም ትንሽ ክፍተት ባገኙ ቁጥር እየተቃሩ እዚህ ደርሰዋል በሙስጠላህ ደረጃ ሁሉ ይቀራል አልহামዱሊላህ ሸኾቹ ላይ حتى አልፊየቱ السيوطي ወአልፊየቱ العراقي ሁለቱም ተቀርተዋል እዚህ ሸኾቹ ያቀሩናል ስንቀራባቸውን ከርመናል እንደገና ደግሞ ሙቀዲመቱ ኢብኑ ሶላህ የኢብኑ ሶላህ ሙቀዲማ في مصطلح الحديث ሸኾቹ አቅርተውናል በበህስ حرفا غلط እያዋጡ ሙሽኪሉን غريب እየፈቱ እዚህ አቅርተውናል ሸኾቹ ማለት ሌላም በአብዋብን من فتح الباري كفتح الباري ما أبواب يوطا أقرتونا ይህም ማለት ምንድነው ያሻሪዮች አቂዳ ያሻሪዮችን አቂዳ ባግባው እንደሚገባው አስተምረዋል ይህም ሐቅ እሱ ነው ግን አሻሪዮችን ሙጀሲማ የሚባሉት ጀማዓዎች አይወዷቸውም ለምን በማንኛውም ዘመን ጠማማ ቡድን አህሉል ሐቆችን ወደው ያውቁ ጠማማ ቡድን እንዲወድህ የምትፈልግ ማንኛውም ሰው አንድ ልታቅ የሚገባው ረሱልን እና አቡ ጀህል ሲወደዷቸው የሚባል ሰምተናናቀ ወሃቢይ እንዲወድህ የምትጥር ወሃቢይ እንዲወድህ ሳይሆን ማድረግ ያለብህ አላህ የሚወደው አንድ ባብ ነው አምረን ቢልማዕሩፍ ነህይ አኒል ሙንከር ነው በዛ ባብ እስሉክሃ በዛች ባብ ሂድ ይቺ ነው ለለምችል ሙብተዲዕ ወደደ አልወደደ አንተን ካፊር ነው የሚለው ለምን ተወሱል የሚባለው ነገር በእስልምና እንዳለ
ተወሱል የሚባለው ነገር ሁሌ እንደሚኖር እስከተናገርክ ድረስ አንተ عندهم ካፊር በእነሱ اعتبار ካፊር ነው የሚያደርገው። ስለዚህ ወደድክም አልወደድክም የሙብተዲዕ ውዴታ ሳይሆን አህሉ ሱኖች ጋር አንድ ሆነ ረድ ማድረግ ያለብህን ረድ ታደርጋለህ። إنما المؤمنون إخوة ሙእሚኖች ነን ሁላችንም ወንድማማቾች ነን። አየንካን ረዳ አውለም ይሩድ ረድም ቢያደርግባቸው ሙጀሲሞች ላይ ባያረግ ግን አንድ ነገር ያዝ ወላ ተኩነነ ኸሲመን ሊልሙጅሪሚን ሊልኻኢኒን ቁርአን እንዳለ ኻኢኖችን ለነሱ ሞጋች አትሁን ብሎ ነው ያዘዘው። ይሄ ሰበብ አለው። አያውን ከፍቶ ማየት ይቻላል። ቁርጡቢ ላይ ደግሞ የሚገርም ንግግር ተናግሯል። ቁርጡቢ ኢማም ቁርጡቢ ከፍቶ ማየት ይቻላል። በዚህ ባብ ላይ ያለው ሙዳፈዓ ሊያደርግ አይገባም ብሎ ነው የተናገረው ቁርጡቢ ተፍሲራቸው ላይ። ስለዚህ ሁላችንም አንድ እንሁን። ሙሸቢሆች እንኳን አሁን ሙስሊሙ እንኳን አህሉል ሚላ ኩፋሮቹ ማንኛውም ሰው አሁን መጤ ሃይማኖት እያለ ለይቷቸዋል፣ አውቋቸዋል። ወሃቢዎች እንኳን አይደለም ሙስሊም ነኝ የሚል ሰው ሐቂቃ ዲንን እየሰማ ሐዲስ እየሰማ ቁርአን እየሰማ የሚኖር ሰው። ስለዚህ አንተ ተለይተ አይ ምን አህሊ ሱና ናቸው አትበለው። ወሃቢዎች ለይሱ ምን አህሊ ሱና ሼኻችንም ያሉን ይሄ ነው። በሼኾቹ ትካሻም ስር ሆኖ አንድ ሰው ምን አህሊ ሱና ናቸው ሊል አይችልም። ለምን? የሼኾቹን አቋም ሁላችንም ስለምናውቀው ይሄን አላስተማሩ። ስለዚህ ሁላችንም አንድ ቦላል ናቸው በአንድ ድምጽ ሁሉም የሚስማማበት ለይሱ ምን አህሊ ሱና አህሊ ሱና አይደሉም። ለምን? አቂዳቸው የተሳሳተ ነው። ጥመት የተመሰረተ ነው። በተሽቢህ የተመሰረተ ነው። በተክፊር የተመሰረተ ነው አቂዳቸው። ስለዚህ አላህ ኡማውን አላህ ይጠብቀው። እኛም ደግሞ በህይወት እስካለን ድረስ ከነሱ ተሕዚር በማድረግ ከነሱ በማስጠንቀቅ ኢንሻአላህ እንኖራለን። ምክንያቱም ይሄ ባብ አምረን ቢልማዕሩፍ ነህይ አኒል ሙንከር የሚለው ባብ ነው እና አልሐምዱሊላህ ደረሰው እዚህ በቅቷል። ከሸኾቹ መጥቶ መቅራት የማይፈልግ የለም። ለምን? የዕልማቸውን ቀድር ሁሉም ሰው ስለሚያውቅ ምን ያክል በዕልም ደረጃቸው ከፍ እንዳለ ሐታ የሆነ ኢሽካል ኖሮት እድሜ ልኩን አንድ ሰው ሲጠናው ሲከብደው የኖረውን ነገር እነሱ ልክ ሊሳናቸው ላይ ፊት ለፊት እንዳለች ነው ጀዋብ የሚሰጡት። ኢስላህ ሲያደርጉ በየቂራት መሃል ይህንን ደግሞ አስተውለናል፣ እያየን ነው። አልሐምዱሊላህ አላሁ ፍቁን እዚህ ደርሰናል። ከነሱም ላይ ቀርተናል። አላህ ዒልማቸውንም በረካቸውንም አግኝተን ምንገባ አላህ ያድርገን። ሁሉንም እዚህ የቀራውን ሸኾቹ ላይ የቀራውንም ከፊትናም ከضلالም አላህ ይጠብቀው፣ ከሙብተዲዖቹም አቂዳ አላህ ይጠብቀው። ሁሉንም አላህ ይጠብቆ በደህና የያዘውን ዒልም አገሩ ገብቶ እንዲያስተላልፍ ለኡማው እንዲያስተምር አላህ ተውፊቁን ይስጣል። መርሐባ። በስተመጨረሻ ለመጠየቅ የምፈልገው እኔ እንዲያወኩት አውቃለሁኝ። እኔም በሐሪማዎች በሙሉ በእኛ አካሄድ ተሄዱ አሁን ወደፊት ማለት ነው በዚህ የሚቀጥሉ በእኛ አካሄድ ተሄዱ ለምሳሌ ነው ኡሱል 30 እነዛን የሚያቀሩ ከሆነ ያቀራሉ። አለዛ ሀሳባቸው እነሱ ወይ ይፈናቀላል፣ ቤቱ ይቀመጣል፣ ወይ የሆነ እርምጃ ይወሰድበታል አይነት ነው። እኔ ያውቃለሁኝ በብዙ ስለማቃቸው ወይ እርምጃ ይወሰድበታል ወይ ወደ መገደል ወይንም ደግሞ ተፈናቅሎ ቤቱ እንዲቀመጥ አይነት ነው እየተደረገ ያለው። አሁን ለምሳሌ ብዙ ከ700 በላይ ደረሳ ነው ያወቁት አሁን እዚህ ተምሮ የወጣው መልእክት ማስተላለፍ ቀርቶ ለሚወጣውም እንዲሁም ደግሞ ለተተኪ ትውልድ እነዚህን ሰዎች እንዴት እንደሚጠበቃቸው የምታስተላልፉ መልእክት ታላችሁ። ለደረሳውም ቀርቶ ለሚወጣውም እንዲሁም ደግሞ ለተተኪ ትውልድም ያለው ህዝበ ሙስሊሙ ሴትም ወንድም ወጣቱም እንዴት እነዚህን ሰዎች እንደሚጠነቀቃቸው እና በዚች ላይ አስመልክታችሁ የተወሰነች ነገር ብትሆን። ከዚህ ላይ ያው ሶሒሐይን ላይ የተዘገበ ሐዲስ አለ። ወኩሉኩም ራኢን ወመስኡሉን ዐን ረዕየቲሂ ኢላ ረሱላህ። ማንኛውም ሰው ኃላፊነት አለበት። ኃላፊነቱ የሁሉም ይለያያል። ግን ሁሉም ኃላፊነት አለበት። ስለሚይዘው ኃላፊነት ተጠያቂ ነው ብለዋል ረሱል አለይሂ ሰላቱ ወሰለም። እኛ ያለነው ዒልም ላይ ነው፣ ቅራአት ላይ ዒልም ላይ ያለ ሰው ዲን አማና ደግሞ ለሰማይ ለመሬት ከብዶ የመጣ ነገር። ስለዚህ ምንድነው የሚሆነው? አንድ ሰው ይሄን ዒልም ከያዘ እንደሚገባው አድርጎ ማስሄድ አለበት። ከዒልም አማናዎች መካከል አንደኛው ምንድነው? ሐቅ ማስተላለፍ ነው። ሙንከር ሲመጣ ደግሞ ከዛ ሙንከር ተሕዚር ማድረግ ነው። ስለዚህ አሁን ላይ እንደሚታወቀው ይሄ ሙንከር ነገር መጥቶብናል። ይሄኛ አዲስ አይደለም
ማንኛው መጥፎ ነገር ሲመጣ መጥፎም ፊርቃ ጀማዓዎች ፊራቆች ሲመጡ ምንድነው ድሮ ኡሱል አላቸው ጅዙራቸው ድሮ ይነበራል በጋሊብ አብዛኛው ስለዚህ የተሽቢህ አቂዳ ይዘው ይመጡ حتى ሱልጣን العلماء عز بن عبد السلام እስከ ማሳሰር ደረጃ የቆም እስረኛ እስከ ማስደረግ ደረጃ ሱልጣኖች ጋር ተቀርበው ተጠግተው ደርሰዋል ሙሸቢሃዎች ማለት ነው እና ከዛም በፊት የነበሩት ሰለፉል ኡማ السلف الصالح በእነሱ ዘመን የነበሩት حتى እነ ኢማሙ አህመድ እነሱም ታስረው ሌሎችም አኢማዎች ለምንድን ነው ዲን የሚባለው ነገር ላይ ነቅስ ኸለል እንዳይመጣ ሲባል ማለት ነው ስለዚህ ምንድነው አሁንም ላይ እንደዚህ አይነት ፊትና ሲመጣ ኡማው ሶብሮ ታግሶ ይሄንን ነገር ማለት ነው ምንድነው ዑለማዎች በመክሩህ ሲጫወቱ ይላል ጃሂል ዑለማዎች በሐራም ሲጫወቱ አዋሙ ደግሞ በኩፍር ምንድን ማለት ነው አንድ ዓሊም ሰው ዒልም ያለው ሰው ሐራም መክሩህ የማይርቅ ከሆነ ለኡማው ለሱንም ለሚያየው ሰው እሱ ምሳሌ መሆን ስለሚችል ዓሊም ሰው ያንን እያየ አይ ይሄ ነገር መቀላል ስለሆነ ነው እያለ ወደ ሐራም መዳፈር ይጀምራል ሐራም ደግሞ ሲሰራ ሲታይ አንድ ዓሊም ሰው አዋሙ ተራ ማህበረሰብ ደግሞ ኩፍር ለመስራት እንኳን አይዳዳም ወደ ኋላ አይልም ይላል አላህ ይጠብቀን እና እንደዚህ ስለሆነ ቁድዋ የሚሆን ሰው ይሄ ኡሱለ ሰላሳ አይደለም ይሄ አሁን ይመጣ መጤ ይታ የሆነ ነው ከሱ ተሕዚር ያደረግን ነው ሸኾቹም እንዳሉት عليها نحيا وعليها نموت وعليها نبعث إن شاء الله تعالى أمرا بالمعروف نهي عن المنكر ይዘን ምንም መጣ ምን ያንን ነገር በትዕግስት አልፈን እንኖራለን ልክ ሸኾቹ እንዳደረጉት ከዚህ በፊት እንደሚታወቀው ሸኾቹ ብዙ ጂሃድ አድርገዋል ሐበሻ ላይ ይሄ ምንድነው ልክ ሐዲስ ላይ እንደመጣለን ጃሂዱል ሙሽሪኪና ቢአምዋሊኩም ወአንፉሲኩም ወአልሲነቲኩም እንዳለው ረሱል አለይሂ ሰላቱ ወሰለም እንዳሉት እነሱ በሁጀጅ በደሊል ጂሃድ አድርገዋል ወሃቢዮችን አጥፍተዋል ተዋግተዋል ስለዚህ ምንድነው አሁንም ቢሆን እኛ ደሊል አለን ሐቅ እስካለን ድረስ ሐቅን ባያን ነው የምናደርገው ሐቅን ብቻ ግልጽ እያደረግን ሐቁን እያስተማር ደሊሉን ደግሞ ለሰው እያሳየን እውነታውን እየገለጽን እንቀጥላለን ይሄ ነው የሚገባው እንጂ የዋሃቢያ አቂዳ መጤ ነገር በአጠቃላይ መጥፋቱ አይቀርም እና አላህ በሐቁ ላይ ሶብረን እንቀጥል አላህ ያድርገን مرحبا بارك الله فيكم يا شيخ والله ትልቅ ዘበን ተሻጋሪ የሆነ ለታሪክ የሚቀመጥ ምክር ነው ያስተላለፍኩልን ባረከላሁ